ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ደርሳችኋል ሰብስክራይብ አድርጉ መቼም ስቶሪ ቴሊንግ ላይ ጎበዝ እንዳልሆንኩኝ አውቃለሁ ማላዘንም ብዙ አልወድም ግን እቺን ኤክስፒሪየንስ በነግራችሁ በጣም ይጠቅማችኋል ብዬ ስላሰብኩኝ ነው ያጋጠመኝን ነገር ምነግራችሁ ሶ ስቶሪ ታይም ነው አሉ እንግዲህ እሺ በ8 ሚሊዮን ብር ሙሉ ክፍያ ፒያሳ ላይ አፓርትመንት ቤቶችን ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ፒያሳ ሊሴ ትምህርት ቤት ጀርባ ላይ ባለ 2 መኝታ 100 ካሬ አፓርትመንት አሁን ላይ 100% ክፍያ የምትከፍሉ ከሆነ በ8 ሚሊዮን ብር ሙሉ ክፍያ አይ ቀስ እያልን ዘና እያልን ስራችንን እየሰራን ነው መክፈል የምንፈልገው ካላችሁን ደግሞ ራሱ 100 ካሬ አፓርትመንቱ በ11 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 10% ቅድመ ክፍያ 1 ሚሊዮን 150 ሺህ ብር ትከፍላላችሁ ማለት ነው። በተጨማሪም ደግሞ አዋሬ ከቤተ መንግስት ዝቅ ብሎ ባለ 3 መኝታ አፓርትመንት 121 ካሬ 100% የምትከፍሉ ከሆነ በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ደግሞ በ12 ሚሊዮን 900 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 20% ቅድመ ክፍያ 2 ሚሊዮን 500 ሺህ ብር ትከፍላላችሁ። ከዛስ ቅድመ ክፍያውን ከከፈልን በኋላ ቀሪው ክፍያ ለምትሉን ደግሞ ቀሪውን ክፍያ ያለምንም ወለድ ሙሉ በሙሉ በኢትዮጵያ ብር በ15 ዙር ክፍያ ተከፋፍሎ ዘና እያላችሁ ስራችሁን እየሰራችሁ የምትከፍሉት ይሆናል። ለበለጠ መረጃ ከስር በምናስቀምጠው ስልክ ቁጥር ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የሆነ የማልፍበትን ምናምን እንዲያው ጥቼ ማውራቱ ምንም እንደማይጠቅም አውቃለሁ ግን እቺኛው ኢንሲደንት በጣም እኔን ስለተፈታተነችኝ most probably ብዙ ተናናሾች ኤክስፒሪየንስ ታደርጉታላችሁ ብዬ አስቤ ነው ይሄንን ኮንተንት ለመስራት የተነሳሳሁት ሶ ጉዳዩ ከሳምንታት በፊት አንድ ሰው ወደዚህ መጣና ከዚህ በፊት ያንን ሰው በጓደኛዬ በኩል አናግሬው ነበር አመት ምናምን አልፎታል ሶ ረስቼዋለሁ እዚህ ሀገር መጥቶ ቢዝነስ ለመክፈት ነው አላማው ሶ ትንሽ ኤክስፒሪየንስ ስላለኝ ሊጠቅመው የሚችል ከኔ ጋር እንደሚገናኝ ከሷም ጋር አብረን እንደምንሰራ ነበር የተባባለው መቼ የዛሬ አመት ምናምን ኦልሞስት አመት ከምናምን አልፎታል ሰውየውን ማናገሬንም ረስቼዋለሁ ኦኬ ሶ የዛኔ it wasn't በስነ ስርዓት ኮንሰልት እንደምንደራረግ ጉዳዩን እንደሚለው አልነበረም ወሬያችን ስለዚህ ሲሪየስሊም አልወሰድኩትም አለፈ ከዛ በኋላ ሪሰንትሊ መጣና ጓደኛዬ መጥቷል ስልክሽን ልስጠው ወይ አለችኝ አይ I'm not really in a position አሁን እንደዚህ አይነት ነገር ማውራበት ጊዜም ኖሮኝ የምሯሯጥበት የሆነ ኢንፎርሜሽን ለማግኘት የምታጋበት ሰዓት ላይ አይደለሁምና I'm not interested አልኩኝ ከዛ በኋላ የተወሰነ ኢንፎርሜሽን እንስጠውና ምናምን ሲባል ኦኬ since she's my friend ምናልባትም ደግሞ እሷም የምትሰራው ነገር ከሆነ ብዬ ኢንሳይት ልስጥ እሺ ስጪው አልኳት ከዛ በኋላ ራንደምሊ ደወለ በነገራችን ላይ ራንደምሊ አይደወልም I don't know how to remind you this የማታውቁት ሰው ጋር ወይ ቀድማችሁ ቴክስት ላኩ ወይ ሞስትሊ በሶሻል ሚዲያ ዋትስአፕ ምናምን የምትደውሉ ከሆነ እንትና ነኝ ልደውል ምናምን ይባላል ራንደምሊ አይደወልም የኢሞ አይነት ሰዎች አትሆኑ ዝም ተብሎ አይደወልም ራንደም ደወለ I didn't pick up አላነሳውም ከዛ በኋላ ነገረኝ እንትና ነኝ እሺ አልኩት ማውራት ትችያለሽ ወይ ምናምን ሲለኝ ያው ማውራት አልችልም ብዬ የሆነ ሰዓት ሰጠሁት እዛ ጋር እንዲደውልልኝ ከዛ በኋላ ደወለልኝ ከደወለልኝ በኋላ አውርተን ነበረ ምናምን ብዬ እኮ ረሳሹ ሲለኝ አዎ it's been a while እንኳን የዛሬ አመት ምናምን ትላንትናም የተደረገም ነገር ሊረሳ ይችላል so what's up እንደዚህ አስቤያለሁ ምናምን በቃ እንትን ምናምን እንላለን እንሰራለን ምናምን ሲለኝ I'm not in a position አሁን ድግ ብዬ የምወጣበት ሁኔታ ላይ አይደለሁም ብዙ ኦክፓይ የሚያደርገኝ ነገር አለ ግን ደግሞ የተወሰነ ኢንፎርሜሽን ልሰጥህ እችላለሁ አልኩት he's not satisfied with the information ብዙ ዲቴል ነው የሚፈልገው ኦኬ ዲቴል የምትፈልግ ከሆነና if I am involved አስከፍልሃለሁ አልኩት ከዛ በኋላ እንዴ እኔ ከዛ ድረስ እዚህ መጥቼ ኤር ቲኬት አውጥቼ እንዴ አውጥቼ እንዴት ስለ ፔመንት በጣም ምናምን ነገር አለኝ ማለት ነው I was like I didn't call you okay እና this is where it gets to guilt tripping የሚባለው ነገር እዚህ ጋር ነው እንግዲህ
እኔ እንደዚህ አይነት ነገር አድርጌ እኔ እንደዚህ ሆኜ እኔ ማይንድ ዩ ሰውየው ቢዝነስ ሊሰራ ነው። ሰውየው እዚህ ሀገር ላይ ኢንቨስት ሊያደርግ ነው እንጂ ቻሪቲ ሊሰራ አይደለም። ቻሪቲ ቢሰራ ለሀገሪቱ ይጠቅማል፣ ለማህበረሰቡ ይጠቅማል ምናምን ብላችሁ ሰፖርት ታደርጉታላችሁ። እሱ ፕሮፊት ማክሲማይዝ በሚያደርግበት ኢንስቲትዩሽን ላይ እናንተ በነፃ ኦርጋናይዜሽን ሴታፕ ትሰሩለታላችሁ፣ ስትራቴጂ ታወጡለታላችሁ። ከዛ በኋላ እሱ ኢንቨስት ያደርጋል። then you would say bye bye thank you friend ልትባባሉ ነው። ቢዝነስ ዓለም ላይ እንደዚህ አይነት ነገር ያለ አይመስለኝም። whatever the cases አይደለም እዚህ ሀገር ይቅርና እዛ ሀገር አንድ ኢንፎርሜሽን የነገረ ሰው እንደሚያስከፍሉ ግልጽ ነው። ኮንሰልቴሽን ፊ ለምንም ይሁን ለምን ይከፈላል። just because he thinks this is Africa, because he thinks free labor ስላለ, because he thinks በቃ ሰው desperate ስለሆነ በቃ እና ፎሬነር ስለሆነ ኤኒ ታይም ልትረዱት ትችላላችሁ የሚል ፉሊሽ አስተሳሰብ ነበረው መሰለኝ። ከመጀመሪያ ጀምሮ I'm not in a position ብያለሁ፣ ጊዜ የለኝም ብያለሁ፣ I'm not interested ብያለሁ። ግን ከስልክ ያለፈ ኮንቨርሴሽን ከሆነ I'm gonna charge you, this is my boundary. This is my boundary. Okay. ከዛ ሰዓት ትንሽ ከዛ ተደዋወልን። በእውነት ነው የምናግራችሁ። I gave him details. የቀረው ነገር ምን ያህል ኢንቨስት ማድረግ አለበት፣ የትኛው መምረጥ አለበት ሚለውን ደረጃ እስኪቀረው ድረስ በደንብ ዲቴል ሰጠሁት። ለምን በአካል ማግኘት ስለማልፈልግ ማለት ነው። here comes the point። በቃ ይሄንን keep it in mind። ከዛ በኋላ እንትና ኢንፎርሜሽን ሰርች አድርጌ ምናምን then we catch up ምናምን አለኝ። I said okay knowing that I'm not going to involve። ከዛ not rude እምቢ አለለም። ከዛ በኋላ ከጓደኛዬ ጋር ተደዋወሉና ምንም ኢንፎርሜሽን አልሰጠችኝም አላት። ምንም ኢንፎርሜሽን እኔ በጣም ነበር እንደዚህ ኤክስፔክት አድርጌ ነበር፣ ምንም ኢንፎርሜሽን አልሰጠችኝም አለ። ከዛ በኋላ ከኔ ጋር ስንደዋወል በአካል እንዴት ነው ስለ ፊው ምናምን ጠየቀኝ ምናምን አለችኝ። በአካል ማግኘት ፈልጓል፣ በአካል በጣም ማግኘት ፈልጓል። then I said በቂ ኢንፎርሜሽን እኮ ነግሬዋለሁ። why would I be present? በቃ ሰዎችን ማግኘት ይችላል ከፈለገ እንደዚህ ቦታ እንዲህ ምናምን ብዬ እንትን አልኩኝ። አይ ማግኘት ፈልጓል ስለ ሂሳቡ ጠየቀኝ አለችኝ። ኦኬ እና ትላንትና ነግሬዋለሁ በቂ ኢንፎርሜሽን ስላት ኧረ ምንም አልነገረችኝም ብሎሻል አለችኝ። it got me offended። እውነት ነው የምላችሁ ማለት ኦልሞስት 30 ምናምን ደቂቃዎች ላይ በደንብ ነበር ኤክስፕሌን ሳደርግለት የነበረው እያንዳንዱ ነገር። ምንም ኢንፎርሜሽን አልነገረችኝም። this is a manipulation አልኩኝ። then ከዛ በኋላ ቴክስት አደረገልኝና the next day ስለ ክፍያው ንገሪኝ አለኝ። በሰዓት ነው አልኩት knowing that I'm not going to be involved። በሰዓት ነው ስለው አዎ ከአንድ ሰዓት ተኩል በላይ አንፈጅም አለኝ። ከዛን I kept quiet. I took longer። መመለስ አልፈለኩም። then he felt like ነግራሃለች ከነዚህ አይነት ቦታ ላይ እንደዚህ አይነት ኮንሰልቴሽን ሰርቼ እንደነበረ አልኩት። ከዚህ እኔ የሆነች ራንደም ትንሽዬ ልጅ የሆነ ሲደብራት ምናምን እንደምትሰራ እንዲያስብ አልፈለኩም። ከዛ I worked with it። ከዛ ራስሽ ነግረሽኛል እኮ you think ግን you don't have any information about it። ኢንፎርሜሽን የለሽም ነው እያለኝ ያለው ወይስ ደግሞ መናገርሽን ኢንፎርሜሽን የለሽም ነው ያለኝ። I was just okay። ማንም ሰው አይምሮ ውስጥ ገብቶ ማብላላት አልፈልግም። then I said okay I said ሳስበው the way he pushes አገፋፉ እናንተን ጊልት ትሪፕ ውስጥ አስገብቶ ከዛ በኋላ የሚፈልገውን ነገር ማግኘት ነው የሚፈልገው። በቃ እሺ ስንት ነው የምታስከፊው ንገሪኝ አይነት ነገር ማለት ነው። እንደዛ ተብሎልኝ ደግሞ መስራት አልፈልግም። like initially መስራትም አልፈለኩም። ከዛ I said አነጋገሩ it sounds disrespectful። I said have a good day ብዬ ብሎክ አረኩኝ። መጀመሪያም ተናግሬያለሁ፣ ፍላጎትም አልነበረኝም። okay you might feel like oh this is rude ምናምን ልትሉኝ ትችላላችሁ፣ ግን this is how I set my boundaries። የሆነ ትሬትን የሆነ ነገር ሳይ
መጀመሪያም ማንም ዘሎ ሰላሜን ዲስተርብ እንዲያደርግ አልፈልግም and because I have a good will መልካም ፍቃድ ስላለኝ ወይ ቀጥላለሁ ወይ ሰርዛለሁ ኦኬ ሶ ለምንድነው ይሄንን ሐሳብ ያመጣውላችሁ ብዙዎቻችን cheerful ልብ ስላለን ሰውን የማገዝ የመርዳት ልብ ስላለን በጣም ብዙ ጊዜ እንታለላለን በይበልጥ ደግሞ አንዳንድ ሰዎች ገንዘብ ያላቸው ሰዎች ኢንቨስት ማድረግ የሚፈልጉ ሰዎች የማታለያ ዘዴያቸው every time ሊቀያየር ይችላል ሶ ዛሬ ላወራ የምፈልገው ነገር አንዳንድ ማኒፑሌት የሚያደርጉ ሰዎች እንዴት የእናንተን መልካምነት አቢዩዝ እንደሚያደርጉ ልንገራችሁ ሶ ልነግራችሁ የፈለኩት ዛሬ ነው ስለ guilt tripping ነው I don't know how many of you እንደምታውቁ አላውቅም ሶ ብዙ ጊዜ you know you're a good person እኔ ራሴ ጥሩ ሰው እንደሆንኩ አውቃለሁ ሰውን on purpose መጉዳት አልፈልግም ከሰው መጠቀም አልፈልግም ግን ኤክስፐርቲን የሆነ ኢንፎርሜሽን ደግሞ ዲስሪጋርድ እንዲደረግብኝ አልፈልግም ብዙዎቻችሁ ስለ ራሳችሁ ጥሩ አመለካከት ይኖራችኋል ስለዚህ ሰውን በቀና ልብ ልትረዱ ትችላላችሁ በቀና ልብ ልታግዙ ትችላላችሁ አንዳንድ ሰዎች ግን especially from the west world በቃ ሁሉ ነገር ትራንዛክሽን ስለሆነ እንዴት ማክሲማይዝ ማድረግ እንደሚፈልጉ ሁሉ ጊዜ የሚያስቡ ይመስለኛል ካወቃችኋቸው ጥሩ በጣም ፈረንጅ ወይ የሆነ የውጪ ዜጋ ስታስቡ they're not always good ማለት በጣም ጥቅማቸው ማክሲማይዝ አድርገው ነው ፕላን አድርገው የሚመጡት የሚሄዱት ሶ ከዛ በኋላ ለሷ የመለሳትላት ምላሽ ብዙ ነው ስለኔ እና ከየት ጀመረ መሰላችሁ from payment to character ነው ሄደው ሰውዬ ልክ ስለ ክፍያ ሲነሳ ካራክተሬን አታክ ማድረግ ነው የጀመረው ትሩ ከለሯን አየሁት በቃ ለስራ የምትሆን አይደለችም እንዴት ትላለች ምናምን ከዛን ስክሪንሾት አረኩኝና ለጓደኛዬ ኤክስፕሌን ማድረግ አይጠበቅብኝም ማንነቴን ታውቃለች ስክሪን does it look like rude to you አልኳት cuz እሷ ጋር ደግሞ ማስተካከል ያለብኛል does it look like forget it I know what it goes እና ልክ ገንዘብ ሲጠየቅ ልክ ስለ ገንዘብ ስለ ትራንዛክሽን ሲመጣ ወዲያውኑ ካራክተሬን አታክ ማድረግ ጀመረ በጣም ሩድ ናት በጣም ዲስሪስፔክትፉል ናት እንዴት ትላለች ምን ትላለች ምንድነው ያለችው ተብሎ ቢጠየቅ ምንም ያልኩት ነገር የለም ነገረችህ ወይ ነግራት አቃለች ወይ አልኩኝ ከዛ በኋላ አዎ አንቺ ምራስሽ ረስተሽዋል then I said have a good day እና immediately attack ማድረግ የፈለገበት ምክንያት because for free አገኘዋለሁ ብሎ ያሰበውን organizational setup አስባችኋል የሆነ plantation ትልቅ የሆነ organization ሴት ስታረጉ በጣም ትልቅ ነገር ያስፈልጋል ብዙዎቻችን በጣም የዋህ ስለምንሆን አንዳንዶች የሚያተርፉበትን ትልቅ ድርጅት በነፃ ኢንፎርሜሽን እንሰጣቸዋለን አንዳንዴ ለኤክስፐርቲያችን ክፍያ መጠየቅም ጥሩ ነው ያው ለሁሉም ክፍያ አጠይቁም ግን የሆነ ሰው ትልቅ ድርጅት ሊከፍት ፕላን አድርጎ የእናንተ ኢንፎርሜሽን በጣም ኢሰንሻል በሆነበት ሁኔታ ላይ ኤክስፐርቲያችሁ ክፍያ ያስፈልገዋል that's what I believe ፈልጌም ስላልሆነ ልስራልህ አላልኩማ ኦኬ ሶ ወዲያውኑ he started attacking my character በጣም እንደዚህ እንዴት ይባላል it's disrespectful man see this is how people do you መጀመሪያ guilt trip ውስጥ ያስገቧችሁና ጥፋተኝነት ተሰምቷችሁ እንድትረዷቸው ያደርጉና ከዛን the benefit goes to them ቤኔፊቱ እናንተ ጋር አይደለም እነሱ ጋር ነው ያለው ኦኬ ስለዚህ በጣም መጀመሪያ የሆነ ነገር ከጠየቃችኋቸው በኋላ የሚያሳዩአችሁን ነገር በጣም በጥንቃቄው ሰዎች ክፍያ ስትጠይቁ ካራክተራችሁን አታክ የሚያደርጉ ከሆኑ ኤክሰሲቭ ክፍያ ስትጠይቁ ከተናደዱ አላልኩም ግን ለሆነ ነገር ክፍያ ስትጠይቁ ኦፌንድድ የሚሆኑ ከሆነ የሚበሳጩ ከሆነ that's a guilt tripping ጥፋተኝነት እንዲሰማችሁ ነው በዚህ በኩል ሂድ ስላልክ ክፍያ አጠይቅም መቼ ማለት የሆነ ትንሽ ነገር ስላልክ ክፍያ አጠይቅም ማለት ግን የሆነ ነገር ለመስራት ክፍያ ስትጠይቅ ድሮም እንደዚህ ምናምን የምትባል ከሆነ that's a guilt tripping ጥፋተኝነት ተሰምቷችሁ በነፃ እንድትሰሩላቸው ማኒፑሌተር የሆኑ ሰዎች የሚያደርጓችሁ ነገር ነው ሁለተኛ በጣም ጥንቃቄ እንድታረጉ የምፈልገው ሴቶች ወንዶች ካላችሁ አንዳንድ ነገር በጣም ሲያስቻኩላችሁና
ጥፋተኝነት ሲጨመርበት ፕሬሸር ታክቲክ ነው በነገራችን ላይ። አሁን እንዲህ ካልሆነማ እንዲህ ይሆናል፣ አሁን አድርገው እንዲያርገው ምናምን የሚባል ነገር ፕሬሸር ታክቲክ ናት። እናንተን ተጽዕኖት ውስጥ ለማስገባት ነው። ፕሬሸርድ ከሆናችሁ በኋላ ስለ ገንዘብ አታስቡም፣ ስለ ክፍያ አታስቡ። ዋናው ስራው ይሰራና ክፍያውን በኋላ ይሏችኋል። ክፍያው ሲመጣ ዲስአፖይንቲንግ ሊሆን ይችላል። አልተነጋገራችሁ ነገር ምንም አማራጭ የላችሁም። ስለዚህ የሀበሻ ጀብዱ ይዞን በጣም ሼም የሚይዙን ብዙ ጉዳዮች አሉ። አረ እንደዚህማ አልጠይቅም፣ እንደዚህማ አላወራም የምንላቸው ነገሮች አሉ። እንግዲህ ዓለም ወዴት እየሄደች እንደሆነ የምናውቀው ይመስለኛል። ስለዚህ ከዲስአፖይንትመንት ከብስጭት ከተለያዩ ነገር ራስን ለመጠበቅ ቅድሚያ ማውራቱ የተሻለ ነው የሚሆነው ብዬ አምናለሁ። እኔ ምንም አይነት ነገር በንጹህ አይምሯችሁ ከማሰባችሁ በፊት ትራፕ ነው የምትደረጉት። በችኮላ ትራፕ ያደርጓችኋል። ወይም ትጠመዱና በቃ ለማክሰኞ መድረስ አለበት፣ ለሰኞ መድረስ አለበት፣ ይሄ ካልደረሰ እንትን ይበላሽብኛል። ኢትስ ናት ዮር ፎልት። እሱ ነው በሰዓቱ ያልመጣው። ስለዚህ በዚህ ነው የሚሰራው፣ ችግር የለም። ካልፈለገ መሄድ ይችላል፣ ሌላ ቦታ መሄድ ይችላል። ግን የአንዳንድ ሰዎች ታክቲክ ሊሆን ይችላል፣ የሁሉም ሰዎች ግን እያልኩኝ አይደለም። ኦኬ አንዳንድ ሰዎች እንዲያቻኩለውም ከምንጠብቀው በላይ የከፈሉን ሰዎች ሊኖሩ ይችላሉ። ኦኬ ሶስተኛ በጣም ጥንቃቄ እንድናረግ በደንብ እንድናስብ የምፈልገው በይበልጥ ሴቶች የሆነ ነገር ከሆናችሁ በኋላ ሎንግ ኤክስፕላኔሽን፣ በጣም ረጅም ማስረጃ፣ በጣም ሎንግ ኤክስፕላኔሽን ትሰጣላችሁ። you don't owe anybody explanation። አይደለም እኮ አልገባህም፣ እኔ እኮ ክፍያ የጠየቅኩበት ምክንያት አይጠበቅብኝም፣ አስፈላጊ አይደለም። የሚሰራውን ነገር ያውቃል፣ የሚለኝን ነገር ያውቃል። he's doing it on purpose። እኔ ጋር ሲመጣ ያውቃል። እና I was telling my friend ይሄ ነገር በነገራችን ላይ by the way ነው እንጂ on purpose ፕላን አድርጎ አይደለም እኛ ጋር የመጣው አልኳት። ከሆነ ሀገርም ነበር ፓስ ባይ ያደረገው። ስለዚህ የሆነ ጊዜ ያናገራቸውን ሰዎች ትዝ ሲሉት መጣ እንጂ on purpose ቢመጣ በዚህ ጊዜ እመጣለሁ፣ እንደዚህ ነገር እናወራለን፣ ስለዚህ ነገር እንዘጋጃለን ብሎ በስነ ስርዓት ይናገራል። ፕላን እንዲያደርገው ሰው እግረ መንገዱን የመጣ ሰው ልክ ይመጣና ጊልት እንዲሰማችሁ ነው የሚያደርገው። እኔ ከዛ እዚህ ድረስ ኤር ቲኬት አውጥቼ who cares ና ተብሎ አይደለም የመጣው። አንዳንዱ የራሱን ጥፋት እናንተ ላይ ማድረግ ይፈልጋል። ኦኬ ሶ ብዙ ጊዜ በጣም በረጅሙ ለማስረዳት ስትሞክሩ ማኒፑሌት ለመደረግ ቅርብ ትሆናላችሁ። የሆነ ባስረዳችሁ ቁጥር ንግግራችሁ ውስጥ የሚገኘው ኢንፎርሜሽን እናንተ ማኒፑሌት ለማድረግ ይጠቀሙባቸው ይሆናል። አልፈለጋችሁም፣ ዝጉ፣ ሴት ባውንድሪ። በቃ አይደለም እኮ እኔ እኮ ጥሩ ሰው ነኝ፣ ግን እኮ ይሄ ነገር እንትን ያስፈልገዋል፣ እንዲህ እኮ ነው እንዲህ ምናምን ባላችሁ ቁጥር ማኒፑሌት የሚያደርጉበትን መንገድ ስለሚፈልጉ ዋች አውት። ሲምፕል በቃ ይሄንን ጉዳይ መስራት አልፈልግም፣ ያለ ክፍያ መስራት አልፈልግም፣ እንትን አልፈልግም፣ እዚህ ነገር ላይ ኢንቮልቭ ማድረግ አልፈልግም። ያው እንግዲህ ማህበረሰባችንም ስላላስለመድን ከባድ ሊሆን ይችላል፣ ግን በጣም የምንጎዳባቸው ነገሮች እንዲህ ናቸው። ሌላ ይሄንን ስታደርጉ በጣም አንኮምፎርታብል ልትሆኑ ትችላላችሁ። ኦኬ ያለ ክፍያ አልሰራም ስል እኔ እኮ የተፈጠረብኝ ፕሬሸር አለ። ከዛ አይ sometimes help people ሁሌ ባይሆንም ግን እንዲህ በጣም ሰልፊሽ እንደሆንኩኝ ይሰማው ይሆን? በቃ ራስ ወዳድ ሆንኩኝ፣ በቃ ያለ ገንዘብ አልሰራም እያልኩኝ ነው። ምን አይነት ራስ ወዳድነት ላይ ነው የደረስኩት? አይነት ፕሬሸር መጥቶብኛል። እንዲህ ምን ችግር አለ ምናምን ብዬ ራሴን ትንሽ እንዲህ አድርጎኛል። then I realized የሰጠሁት ኢንፎርሜሽን ከበቂ በላይ ነው። ከዚህ በላይ ኢንፎርሜሽን የሚሰጠው ሰው ካገኘ let him go እንደማያገኝ እርግጠኛ ስለነበርኩ ማለት ነው ያለ ክፍያ። ትንሽ ታይም ታርጎኛል። እና አንዳንድ ጊዜ ባውንድሪ ሴት ካረጋችሁ በኋላ አንኮምፎርታብል ትሆናላችሁ። በቃ ኖርማል ነው። አንኮምፎርታብል ትሆናላችሁ። እንዴት እንዲላለው እኔ እኮ ባህሪ አይደለም ባህሪሽ አይደለም። ግን ሰው አድቫንቴጅ ሊወስድብሽ ከመጣ መስመር ማስመርሽ እንድታስከብር ያደርግሻል ራስሽን እንጂ ሰው ራስ ወዳድ ናት ምናምን ብለው ሄዶ መመለሱ አይቀርም። ብዙ ሰዎች ደግሞ ባውንድሪ ሴት ካረጋችሁ በኋላ ባህሪያቸውን አሜድ እናድርገው መምጣታቸውን ብዙ አንኮምፎርታብል ልትሆኑ ትችላላችሁ። ኢትስ ኦኬ። ማንም ሰው ባውንደሪ ሴት ሲያደርግ እስፔሻሊ በእኛ ማህበረሰብ አድጋችሁ ሁሉን ነገር ለሰው ማድረግ ለምዳችሁ ባውንደሪ ሴት ስታደርጉ አንኮምፎርታብል ያደርጋል። ሶ ኢትስ ኦኬ ጌት ዩዝድ ቱ። ሶ በስተመጨረሻ በደንብ እንድታስቡ የምፈልገው ነገር አንድ ሰው ኖ ስትሉት፣ አንድ ሰው አልችልም ስትሉት
ሪስፔክትፉሊ አልችልም ስትሉት የሚያሳያችሁ መጨረሻ ላይ የሚያሳያችሁ ነገር በደንብ ኮሸስ እንድትሆኑ ፈልጋለሁ። ባውንደሪ የሚያከብርና ጤናማ የሆነ ሰው አይ አልችልም አይ አልፈልግም ስትሉ ኦኬ ቴንክ ዩ ያልፋል፣ በሆነ ነገር ብሏችሁ ያልፋል። ማኒፑሌት የሚያደርጓችሁ ሰዎች ግን ይበሳጫሉ። እንዴት እንዲያታረግም ኢንታይትልመንት አለ እንዴት እንደዚህ ያታረግልኝ እንዴት እንዲህ ትላለህ እንዲህ እኮ ማድረግ አለብህ ብለው በእናንተ ህይወት ላይ ዲሳይድ ማድረግ ይፈልጋሉ። እና ዋች them ከተናገራችሁ በኋላ ያላቸው ዲሲዥን ማንነታቸውን በደንብ ያሳያል። አይ በቃ ትሩ ከለሯን አየው he doesn't even know me ትሩ ከለሬን ለማየት he doesn't even know me አያቀኝም። ስታውቁት ነው አንድ ሰው ድሮም እንዲህ ናት ምናምን ልትሉ የምትችሉት። እና አንድ ሰው ኖ ካላችሁ በኋላ የሚያሳያችሁ ነገር ማንነቱን በደንብ ያሳያል። ያልኳችሁ ያለሁት ሲምፕል ማድረግ የምትችሉትን ነገር ሪፊውዝ አድርጋችሁ ምንም ኮስት የማያረጋችሁ ነገር ከማድረግ ታቅባችሁ ያለውን ነገር እያልኩኝ አይደለም። ግን በጤናማ መልክ ነው አልችልምም ስትሉ በጣም ሪያክት የሚያደርጉባችሁ ሰዎች ማንነታቸውን ያሳያል። እና ማኒፑሌት እንዳትደረጉ ራሳችሁን ጠብቁ። እውነቱን የምነግራችሁ አንኮምፎርታብል ሆኜ ነበር። ቲጂ is not like you ለምን እንደዚህ ታደርጋለሽ ብዬ አስቤ ነበር። ግን no I have given him enough ከልክ በላይ ስለፈለገና እኔ መሄድ ከምችለው በላይ ስለጠየቀ እንጂ የሚገባኝን ነገር አድርጌያለሁ ብዬ ራሴንም ወደ ራሴ ተመልሼ ራሴንም ኮምፎርት አድርጌያለሁ። ግን it was disturbing እውነቱን የምነግራችሁ ጊልት ትሪፒንግ ቀላል አይደለም። እኔ እንትን እያልኩኝ እዚህ ድረስ መጥቼ ከዛ እዚህ ድረስ እንትን ብዬ እንትን ከፍዬ እንዲያርጌ የሚሏችሁ አሉ። በይበልጥ ሴቶች ሪሌሽንሺፕ ላይ ስትሆኑ ይሄን ሁሉ ጊዜ አብረን ቆይተን የኔ መሆንሽን እንዴት አውቃለሁ እንዲያርጌልሽ እንዲገብተን እንዲወተን እንዴት እምቢ ትይኛለሽ ብለው የሚበሰጫጩ ሰዎች ማኒፑሌት የሚያደርጉ ሰዎች ናቸው። ከቻሉ ይጠብቁ፣ ካልቻሉ ደግሞ መለያየት ነው። ይሄን ሁሉ ዋጋ ከፍዬ ምናምን የሚሏችሁ ወንዶች ካሉ ዋች አውት፣ ሪያክሽናቸውን በደንብ አድርጋችሁ እዩ። አንዳንዱ በጣም ማኒፑሌሽን ላይ ጎበዝ ስለሆነ ሊሆን ይችላል። አንዳንድ ነገር በነገራችን ላይ ለኛ ብለውም አይደለም የሚያደርጉት። ላይክ አይ ሰድ የሆነ ጎረቤት ሀገር ሄደ እግረ መንገዱን መጣ። ከዛ በኋላ ቲጂ is responsible for his just because የሌላ ሀገር ሰው ስለሆነ ሮጥ ብዬ ምናምን ማረግለት መሰለው ነው ምንልም ሰዎች አለን። ኦኬ ስለዚህ ማኒፑሌት ልንደረግ እንችላለንና ራሳችሁን በደንብ አድርጋችሁ ጠብቁ ልላችሁ ነው። ወዳችኋለሁ።